በሌላ ነገር እድናለሁ ብለሽ እድናለሁ ብለህ ብዙ መጋጋጥ አያስፈልግም። የሚያድነው አንድ እግዚአብሔር ጸጋ ነው። ይሄ ጸጋ የተሸሸገ አይደለም። ፈልገን እንድናገኘው የሆነ ነገር ውስጥ የተደበቀ አይደለም፣ የተገለጠ ነው። ክብር ለጌታ ይሁን። የተገለጠ እግዚአብሔር ጸጋውን የሆነ ቦታ አስቀምጦት እኛ ደግሞ ዳክረን ወተን ወርደን ምናገኘው አይደለም። ኦልሬዲ ሪቪልድ ነው፣ የተገለጠ ነው። ይሄ የእግዚአብሔርን ቸርነት ነው የሚያሳየን። የእግዚአብሔርን በጎነት ነው የሚያሳየን። የእግዚአብሔርን ይቅር ባይነት ነው የሚያሳየን። የእግዚአብሔርን ረድኤት መራራት ነው የሚያሳየን። ይሄ የተገለጠው የእግዚአብሔር ጸጋ በክርስቶስ ኢየሱስ የተገለጠው ነው። ስለዚህ ሰዎች ሁሉ ከሞት ወዴት ወደ ሕይወት እንዲሻገሩ፣ ከጨለማ ወደ ብርሃን እንዲወጡ፣ ከውድቀት ወደ ትንሣኤ ሕይወት እንዲሻገሩ፣ ሰዎች ሁሉ እንዲሻገሩ የማን ጸጋ ተገልጧል? የእግዚአብሔር ጸጋ ተገልጧል። ክብርና ምስጋና ለሕያው አምላካችን ይሁን። የተወደዳችሁ ቅዱሳን እንዴት ውላችኋል? ሰላም ለእናንተ ይሁን። ጌታ እንደገና ስለጠበቀን፣ በምሕረቱ ስለረዳን፣ በክንፎቹም በታች ስለሸሸገን አምላካችን እግዚአብሔር የተባረከ ይሁን። ቀኑን ያለ ክፉ ትዝታ እንድንውል ስለረዳን፣ ዓይኖቻችንን ከንባ ጆሮቻችንን ከጩኸት ሰውነታችንን ከበሽታ ስለከለለ ጌታን በነገር ሁሉ እናከብረዋለን። ደግሞም ከማር ወለላ ይልቅ ወደሚጣፍጠው ቃሉ ደግሞ ጠራን። ከቃሉ ገበታ እንድንካፈል በእግሮቹ ስር ቁጭ እንድንል ጌታ ረዳን። ቃሉን የምትወዱ በወንዝ ዳር እንደተተከለች ዛፍ ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ለመሆን በፊቱ ያለን እኛ በጌታ ምሕረት የጌታን ቃል ስለምንሰማና ቃሉን ደግሞ እንደ ወተት ስለምንጠጣ እንደ ምግብም ስለምንበላው ጌታን እጅግ አድርገን እናመሰግነዋለን። ጌታ የተባረከ ይሁን። እንደምታስታውሱት በዚህ ቀን የቲቶን መልእክት እያጠናን ነው ያለነው። የቲቶ መልእክት ምዕራፍ 2 የአማኝ ሕይወት በቤተ ክርስቲያን ወይም በአጥቢያ ጉባኤ መካከል ምን መምሰል እንዳለበት ነው የሚናገረው። ስለዚህ የአጥቢያ ሕይወት ወይም የቅዱሳን ሕይወት በአጥቢያ ጉባኤ ውስጥ ምን እንደሚመስል ተካፍለን ነበር እስከ ቁጥር 10 ድረስ እንደምታውቁት በዝርዝር ከራሱ ከወንድም ቲቶ ጀምሮም ሊኖረው የሚገባው ሕይወት በአማኞች መካከል ተነግሮታል። ቃሉን ለማስተማር እንዲተጋ ተነግሮታል። ያም ብቻ ሳይሆን ምክንያት የሚፈልጉበት ሰዎች ምክንያት እንዳያገኙት ምክንያት እያሳጣ ለትምህርቱ፣ ለአካሄዱ፣ ለንግግሩ ምሳሌ መሆን እንዳለበትና መጠንቀቅ እንዳለበት ተካፍለናል። ለአሮጊቶች፣ ለሽማግሌዎች፣ ለወጣት ወንዶች፣ ለወጣት ሴቶች፣ ለባሪያዎች ሁሉ ምክርና ትእዛዝ ነበረው ሐዋርያው ጳውሎስ። ጌታ የተባረከ ይሁን። ከዚህ ወጣ ብሎ ግን አንድ ነገር ያስቃኛል ጳውሎስ። ከቁጥር 11 ጀምሮ አስቀድሜ የተከበረውን የሕያው እግዚአብሔርን ቃል አነባለሁ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከው ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከዓመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷልና ይህንን በሙሉ ስልጣን ተናገርና ምከር፣ ገስጽም፣ ማንም አይናቀህ ይለዋል። ጌታ የቃሉን ደጆች ይክፈትልን። ጌታ ይመስገን። ምን አለው ጳውሎስ? የመጀመሪያው ነገር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ሆኗል? ተገልጧል። በዚህ ውስጥ በጣም ትኩረት አድርገን የምንመለከተው ይሄ የተገለጠው የእግዚአብሔር ጸጋ ምንድን ነው የሚያደርገው ካልን፣ ጸጋው አንደኛ ምን ያደርጋል? ያድናል ነው የሚለን። ጸጋው ምን ያደርጋል? ያድናል። ሁለተኛስ
ጸጋው ምን ያደርጋል? ያስክዳል። ጸጋው ምን ያደርጋል? ያስክዳል። ሌላስ ምን ያደርጋል? ጸጋው ያስናፍቃል ወይም ያስጠብቃል። ይሄ የተገለጠው የእግዚአብሔር ጸጋ የተገለጠበትን ምክንያት ነው የሚነግረን። ልብ አድርጉ። ይሄ የእግዚአብሔር ጸጋ ምንድን ነው የሚያደርገው? ይሄ የእግዚአብሔር ጸጋ ምንድን ነው የሚያደርገው? ያድናል፣ ያስክዳል፣ ያስጠብቃል ወይም ያስናፍቃል ነው የሚለን። ያስናፍቃል የሚላለው አሁን ስለዚህ ስለተገለጠው የእግዚአብሔር ጸጋ ነው የምንካፈለው። የመጀመሪያው ግን ሰዎችን ሁሉ ምን የሚያደርግ ነው? የሚያድን ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ሰዎችን ሁሉ የሚያድን የእግዚአብሔር ምን ጸጋ፣ ጸጋው ያድናል ማለት ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ሆኗል? ተገልጧል። ስለተገለጠው የእግዚአብሔር ጸጋ ነው የሚነግረን የእግዚአብሔር ቃል። ይሄ የተገለጠው የእግዚአብሔር ጸጋ በክርስቶስ ኢየሱስ የተገለጠው ነው። የዓለም መድኃኒት እንዲሆን ልጁ ተልኳል። የእግዚአብሔር ጸጋ ተገልጧል። የእግዚአብሔር ፍላጎት ሰዎች ሁሉ ምን እንዲሆኑ ነው? እንዲድኑ ነው የሚፈልገው እግዚአብሔር። ለምን ከተባለ ለምን መዳን ያስፈልገን ከተባለ እንግዲህ ሰዎች በኃጢአት ውስጥ እንደሆነን ይታወቃል። ከኃጢአት በታች እንደሆነን ይታወቃል። በአንዱ ሰው አለመታዘዝ ምክንያት ሞት ወደ ዓለም ገብቶ እንደነበረ ይታወቃል። በአዳም ምክንያት ወይም በአንዱ ሰው አለመታዘዝ ምክንያት ሁሉ ከኃጢአት በታች እንደሆኑ ይታወቃል። ሰዎች ሁሉ በኃጢአት ምክንያት ከእግዚአብሔር ጋር እንደተለያየን ይታወቃል። ጻድቅ የለም አንድስ እንኳ፣ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም ተብሏል። በአንዱ ሰው ጥፋት ሁሉም የሰው ልጆች በሙሉ ከሞት በታች በኃጢአት ያሉ እንደሆነ ይታወቃል። ስለዚህ ከዚህ ውስጥ ሰዎች እንዲወጡ ይፈልጋል እግዚአብሔር። መዳን ማለት እኮ ምንድን ነው? መትረፍ፣ ማምለጥ ማለት ነው አይደለም እንዴ? መዳን ማለት። ስለዚህ ሰዎች ሁሉ እንዲተርፉ፣ ሰዎች ሁሉ እንዲያመልጡ እግዚአብሔር ማንን ልኳል? ልጁን ወደዚህ ዓለም ልኳል። መዳን ማለት ልብ በሉ ይኸውላችሁ፣ መዳን ማለት ይሄንን ማለት ነው። መዳን ማለት ከኃጢአትና ውጤቱ ከሆነው ሞት ማምለጥ ማለት ነው። መዳን ማለት ከሞት ወደ ሕይወት፣ ከጥፋት መትረፍ ነው አይደል? ከጥፋት መትረፍ፣ ከሞት ወደ ሕይወት መሻገር። ስለዚህ ሰዎች ሁሉ ከሞት ወዴት? ወደ ሕይወት እንዲሻገሩ፣ ከጨለማ ወደ ብርሃን እንዲወጡ፣ ከውድቀት ወደ ትንሣኤ ሕይወት እንዲሻገሩ፣ ሰዎች ሁሉ እንዲሻገሩ የማን ጸጋ ተገልጧል? የእግዚአብሔር ጸጋ ተገልጧል። እንደምታውቁት ኃጢአት እግዚአብሔርንና ሰውን ምን አድርጓል? ለይቷቸዋል። ሰው ምውት ሆኗል ከእግዚአብሔር ጋር ስለተለያየ። ኤፌሶን ምዕራፍ 2 ቁጥር 1 እኮ የሚለን በበደላችሁና በኃጢአታችሁ ምንድን ነበራችሁ? ሙታን። ስለዚህ የእግዚአብሔር ጸጋ ማለት ምን ማለት ነው? ሰዎችን ሁሉ እግዚአብሔር የወደደበት ያ ፍቅር ማለት ነው። ኤፌሶን ምዕራፍ 2 ቁጥር 3 አንድ ጊዜ ላንብበው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቦናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበርን ካለ በኋላ እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። ከዛስ እግዚአብሔርስ ነገር ግን እግዚአብሔር በምሕረቱ ምን ባለጠጋ ስለሆነ እኛን ከወደደን ከታላቅ ፍቅሩ የተነሳ በበደላችንና በኃጢአታችን ምውታን በሆነን ጊዜ ከልጁ ጋር ሕይወት ሰጠን። አያችሁ፣ ሰዎችን እንዲያድን የእግዚአብሔር ጸጋ የተገለጠው በምን ምክንያት ነው? በፍቅሩ ባለጠግነት ምክንያት ነው። መላው የሰው ልጅ በኃጢአት ምክንያት ምውት ሆኗል። የእግዚአብሔር ቁጣ በሰዎች ላይ ነዷል። ይሁን እንጂ ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ አያችሁ፣ እግዚአብሔር አጋፔ የሚባል ፍቅር ባለጠጋ ነው። ባለጠጋ ነው። እግዚአብሔር በፍቅር ሀብታም አይደለም። በሀብታምና በባለጠጋ መካከል ልዩነት እንዳለ ታውቃላችሁ። ሀብታም ማለት እኮ ለዕለት የማይቸግረው ማለት ነው።
የቤዚክ ኒድ ነገር የማያሳስበው ማለት ነው። ባለጠጋ ግን የሞላው የተትረፈረፈለት ማለት ነው። እግዚአብሔር በምህረት ባለጠጋ ነው ማለት እግዚአብሔር በቃ ሰውን በመውደድ አጋፔ የሚባል ፍቅር ባለቤት ነው። ስለዚህ ሰዎች ምንም እንኳን በኃጢአታቸው ምክንያት የጠፉ ቢሆኑም የሱም ቁጣ በሰዎች ላይ የነደደ ቢሆንም በምህረቱ ግን ባለጠጋ ስለሆነ እኛን ሊያድን ከልጁ ጋር ሕይወት ሊሰጠን በጎ ፈቃዱ ሆነ። ስለዚህ ጸጋውን ወደ ምድር አስገባው። ጸጋውን ላከ እግዚአብሔር። ጸጋውን ገለጠው እግዚአብሔር። ክብር ለጌታ ይሁን። ለዚህ ነው መዳን የሚገኘው ሙሉ በሙሉ በእግዚአብሔር ጸጋ ነው። ሰዎችን ሁሉ የሚያድን ሰዎችን ሁሉ ነው የእግዚአብሔር ጸጋ የሚያድነው። ግማሾቹ በጸጋ ግማሾቹ ደግሞ በምን አይድኑ? በስራቸው አይድኑ። ግማሹ ከሞተ በኋላ በሚደረግለት ተስካር፣ ግማሹ ደግሞ በእምነት አይድንም። ግማሹ ተራራ በመውጣት አቀበት በመውረድ አይድንም። ሰዎች ሁሉ የሚድኑት በእግዚአብሔር ጸጋ ነው። ክብር ለጌታ ይሁን። ሰዎችን ሁሉ ሰው የተባለ ፍጥረት በሙሉ የሚድነው በጸጋ ነው። ክብር ለጌታ ይሁን። በሌላ ነገር እድናለሁ ብለህ ብዙ መጋጋጥ አያስፈልግም። የሚያድነው አንድ የእግዚአብሔር ጸጋ ነው። ከሞት የሚያስመልጠው የእግዚአብሔር ጸጋ ነው። እግዚአብሔር ጸጋውን ገልጧል። ሰዎችን የሚያድን የእግዚአብሔር ጸጋ ዝም ብሎ አይደለም፣ የሚያድን ነው የተገለጠው የእግዚአብሔር ጸጋ። ክብር ለጌታ ይሁን። የሚያድነው ያ የእግዚአብሔር ጸጋ ተገልጧል። ጸጋ ማለት እኮ ለማይገባው ሰው የሚሰጥ ውድ ስጦታ ነው ብቻ ሳይሆን ለማይገባው ሰው የሚሰጥ ነው። ለማይገባው አይገባንም መዳን። የሚገባን ፍርድ ነው። የሚገባን ኩነኔ ነው እንደምታውቁት። የሚገባን ቅጣት ነው እንደምታውቁት። ግን የእግዚአብሔር ጸጋ ሲገለጥ ለማይገባው። እንዴት ነው ለማይገባው የተሰጠው ሲባል ሰጭ። እንዴት ነው ለማይገባው የተሰጠው ሲባል ሰጪው ፈለገ፣ መስጠት ፈለገ። ስለዚህ ለማይገባው ሰው የሚሰጥ ውድ ስጦታ ነው ጸጋው። የጸጋው ባለቤት እግዚአብሔር ነው። የማን ጸጋ ነው የሚለን? የማን ጸጋ ነው ጸጋው? ጸጋው የእግዚአብሔር ጸጋ ነው። የፓስተሩ ነው? በፍጹም። የቤተ ክርስቲያን ሽማግሌው ነው? አይደለም። የጳጳሱ ነው? አይደለም። የማን ጸጋ ነው? የእግዚአብሔር ጸጋ። ክብር ለጌታ ይሁን። ሰዎችን እኮ እኛ ብናድን መልኳ ያማረውን ሀብታሟን እየመረጥን ነበር። ግን እንደሱ አይደለም። ይሄ ጸጋው የማን ጸጋ ነው? ባለቤትነቱ የራሱ የእግዚአብሔር ጸጋ ነው። ክብር ለጌታ ይሁን። የእግዚአብሔር ጸጋ። ይሄ ጸጋ የተሸሸገ አይደለም። ፈልገን እንድናገኘው የሆነ ነገር ውስጥ የተደበቀ አይደለም፣ የተገለጠ ነው። ክብር ለጌታ ይሁን። የተገለጠ እግዚአብሔር ጸጋውን የሆነ ቦታ አስቀምጦት እኛ ደግሞ ዳክረን ወተን ወርደን የምናገኘው አይደለም። ኦልሬዲ ሪቪልድ ነው፣ የተገለጠ ነው። አንደኛ ዮሐንስ ታስታውሳላችሁ? ምዕራፍ 1 ላይ አንደኛ ዮሐንስ ምዕራፍ 1 ሕይወት ምን አለ? ተገለጠ፣ አይተንማል። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። እኛ በጆሮቻችን ሰምተነዋል ሕይወትን፣ በዓይኖቻችን አይተነዋል ሕይወትን፣ በእጆቻችን ዳሰነዋል ሕይወትን፣ ከእሱ ጋር አብረን በልተናል፣ ጠጥተናል፣ ተገልጧል። ክብር ለጌታ ይሁን። ለዛ እኮ ነው የዮሐንስ ወንጌል ምዕራፍ 1 ላይ የዮሐንስ ወንጌል ምዕራፍ 1 ደስ የሚለኝ ጥቅስ አለ። ቁጥር 16 ላይ እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናልና ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በማን ሆነ? በኢየሱስ ክርስቶስ ሆነ። ክብር ለጌታ ይሁን። አያችሁ፣ ተገለጠ የእግዚአብሔር ጸጋ፣ የእግዚአብሔር ስጦታ ተገለጠ፣ ልጁ ኢየሱስ። ሮሜ ምዕራፍ 3 ቁጥር 24 ላይ ምን ይለናል? ይሄው አምላካችን ቃል ሰዎች የሚድኑበት የእግዚአብሔር ጸጋ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል ይልና በኢየሱስ ክርስቶስ ቤዛነት በሆነው በኩል እንዲያው በጸጋው ይጸድቃሉ። ጸጋ የሚያጸድቅ የሚያድን የተገለጠ ጸጋ። በነገራችን ላይ ጸጋ የአዲስ ኪዳን ቃል ነው።
ማለት በጸጋ መጽደቅ፣ በጸጋ መዳን፣ በጸጋ የዘላለም ሕይወት ማግኘት፣ በጸጋ የእግዚአብሔር ልጅ መሆን የሚለውን ማለት ነው። በክርስቶስ ኢየሱስ በኩል የተሰጠ ነው። ይሄ የእግዚአብሔርን ቸርነት ነው የሚያሳየን። የእግዚአብሔርን በጎነት ነው የሚያሳየን። የእግዚአብሔርን ይቅር ባይነት ነው የሚያሳየን። የእግዚአብሔርን ረድኤት መራራት ነው የሚያሳየን። እግዚአብሔር ደግ አምላክ ነው። በጸጋ ምን አደረገን? አዳነን። ክብር ለጌታ ይሁን። የእግዚአብሔር ጸጋ ሰዎችን ሁሉ ምን የሚያደርግ ነው? የሚያድን ነው። ከምንድን ነው የሚያድነን? ከኃጢአትና ውጤቱ ከሆነው ሞት የሚያድን ነው። መዳን በጸጋ ነው። ለዛ ነው ማንም እንዳይመካ ከሥራ አይደለም ይለናል ኤፌሶን ምዕራፍ 2 ላይ አይደል? ማንም ሰው እኔ በሥራዬ ነው የዳንኩት የጸደቅኩት ሊል አይችልም። ሰው ሁሉ የሚጸድቀው በምንድን ነው? በጸጋ ነው። በእግዚአብሔር ስጦታ ነው ሰው የሚድነው። በእምነት በኩል ነው ያንን ጸጋ ምን የምናደርገው? የእግዚአብሔርን ምሕረት የምንቀበለው እንጂ በምንም ተአምር በስራችን ልንጸድቅ አንችልም። አብርሃም እኮ እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት ያለው መቼ ነው ብሎ ይጠይቃል። ሮሜ ምዕራፍ 4 ላይ አብርሃም በስራ ጸድቆ ቢሆን የሚመካበት አለው ነው። አብርሃም በስራ አይደለም የጸደቀው። በምንድን ነው? በጸጋ አመነው እግዚአብሔርን። ያን ጊዜስ ተቆጠረለት። ጸጋ ስጦታ ነው፣ የሚቆጠር ነገር ነው። የእግዚአብሔር ጽድቅ ለኛ የሚቆጠርበት ያ የተገለጠ የእግዚአብሔር ጽድቅ ማለት ኢየሱስ፣ የኢየሱስ ጽድቅ ለኛ ሆኖ የሚቆጠርበት ያስጦታ ነው። ስለዚህ መዳን በምንድን ነው? በጸጋ ነው። ሰዎችን ሁሉ ምን የሚያደርግ? የሚያድን። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ እከሌንና እከሊትን ሳይሆን ነጩ፣ ጥቁሩ፣ ወፍራሙ፣ ቀጭኑ፣ አውሮፓ ያለው፣ አፍሪካ ያለው፣ እስያ ያለው፣ ሩቅ ምስራቅ ያለው ሁሉ ምን የሚሆንበት የሚድንበት የእግዚአብሔር ምን ጸጋ ተገልጧል አለ። ቲቶ በጣም ያስገርማል። ሰዎችን ሁሉ ምን የሚያደርግ የሚያድን የእግዚአብሔር ጸጋ ተገልጧል ይለንና ጸጋው ማዳን ብቻ ሳይሆን ምን ያደርጋል? ያስክዳል ይለናል። ሁለተኛው ክፍል ላይ ያስክዳል። ምን ያስክዳል? ያ ያዳነን ጸጋ አድኖን ብቻ አይተወንም። ምን ያደርጋል? ያስክዳል። ምንን ያስክዳል? ኃጢአተኝነትንና ዓለማዊ ምኞትን ያስክዳል። በሕያው ቃል ትርጉም ነው የትርጉም መደበኛ አዲሱ መደበኛ ትርጉም የ1962 እንደምንለው ሕያው ቃል የሚለው ትርጉም ላይ ምን ይላል? ቁጥር 11 ላይ እግዚአብሔር የዘላለም ደህንነት ጸጋን ለሰዎች ሁሉ ልኳል አለና ቁጥር 12 ይህንንም ጸጋ የተቀበለ ከዓለማዊ ምኞትና በኃጢአት ከመኖር ተለይቶ በዚህ ዓለም ራስን በመግዛት እግዚአብሔርን በመፍራትና በጽድቅ እንዲኖር ተጠርቷል ይለናል። በጣም አሁን ግልጽ ነው አይደለም? ይህንን ጸጋ የተቀበለ ከዓለማዊ ምኞትና በኃጢአት ከመኖር ተለይቶ በዚህ ዓለም ራስን በመግዛትና እግዚአብሔርን በመፍራትና በጽድቅ እንዲኖር ተጠርቷል ይለናል። ስለዚህ ጸጋው ምን ያደርጋል ነው የሚለን? ይሄኛው ያስክዳል። ይኸውላችሁ ሰዎች ድነዋል። በማን ጸጋ? በእግዚአብሔር ጸጋ ሰዎች ሁሉ ምን ሆነዋል? ድነዋል። የዳኑ ሰዎች ሁሉ ደግሞ ምን ሆነዋል? አያችሁ፣ እንዲክዱ ተጠርተዋል። ራሳቸው ናቸው እንደሚክዱ? አይደለም። እናሳ የሚያስክድ የእግዚአብሔር ጸጋ አለ። ያስክዳል። ምን ያስክዳል? የእግዚአብሔር ጸጋ ምን ያስክዳል ስንል ኃጢአተኝነትን ያስክዳል። የእግዚአብሔር ጸጋ ኃጢአተኝነትን እና ዓለማዊ ምኞትን
ዓለማዊ ምኞትንና ኃጢአተኝነትን ያስክዳል። እስቲ ወገኖች አንድ ጥያቄ ልጠይቃችሁ። ኃጢአትና ኃጢአተኝነት ልዩነቱ ምንድነው? ኃጢአት ባህሪው ነው። የሰው ልጆች ሁሉ ችግር የነበረው ነው። ኃጢአተኝነት ደግሞ ልምምዱ ነው። በኃጢአት መኖር በዛ ኃጢአትን ኤክስፒሪየንስ አድርጎ በዚያ መኖር ነው ችግሩ። በኃጢአት መመላለስ ኃጢአትን በቃ አንድ የህይወት ፓርት አድርጎ መኖር እሱ በጣም አስቸጋሪ ነው። ለዛ ነው ያዳነን የእግዚአብሔር ጸጋ ኃጢአተኝነትንም ያስክዳል። የዳነ ሰው በምንም ተአምር የኃጢአት ምልልስ ውስጥ ራሱን ሊያገኘው አይችልም። በትክክል የጸደቀ ሰው በኃጢአት ሊጫወት አይችልም፣ ወይም በኃጢአት ሊኖር አይችልም። ወዶ ፈቅዶ አቅዶ ተዘጋጅቶ ኃጢአትን ሊያደርግ የሚችልበት አግባብ የለም። ለምን? በእሱ ውስጥ ያለው የእግዚአብሔር ጸጋ አስተማሪው ነው። ምን ያስተምረዋል? ከሚያስተምረው ትምህርት አንዱ ኃጢአተኝነትን እንዲክድ ያደርገዋል። ሰውየው በጉልበቱ ያንን ማድረግ አይችልም። በጉልበቱ ያንን ማድረግ አይችልም። በምንድን ነው የሚችለው? በእግዚአብሔር ጸጋ። ክብር ለጌታ ይሁን። በራሱ በእግዚአብሔር ጸጋ። መካድ እኮ በራሱ ማለት ፖዚቲቭ ወርድ አይደለም ማለት ኔጌቲቭ ነገር ነው መካድ። ይሁን እንጂ ግን መካድ በጣም በጥሩ የተወሳባቸውን ክፍሎች ላስመልክታችሁ። ለምሳሌ በዕብራውያን መጽሐፍ ምዕራፍ 11 ቁጥር 24 ላይ ሙሴ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ ብሏል ወይም ክዷል። ያንን ከእግዚአብሔር ሕዝብ ጋር መከራ መቀበልን በመምረጡ ምክንያት ሙሴ የፈርዖን የልጅ ልጅ እንዳይባል እምቢ ብሏል። ስለዚህ ሙሴ ክዷል ማለት ነው የፈርዖንን ቤት። ያ ብቻ አይደለም። ሉቃስ ምዕራፍ 9 ላይ ሉቃስ ምዕራፍ 9 ቁጥር 23 ላይ በኋላዬ ሊመጣ የሚወድ ቢኖር ራሱን ምን ይበል? ይካድ። ራስን መካድ አላውቀውም ኤርምያስን ብሎ መካድ አይደለም። ፍላጎቴን፣ ምቾቴን በቃ እንዲሆንልኝ የምፈልገውን ነገር ሁሉ ለጌታ ብሎ መተው ማለት ነው። የሚያስደስተኝን ሳይሆን ጌታ የሚያስደስተውን፣ የምወደውን ብቻ ሳይሆን ጌታዬ ምን ይወዳል፣ ምን ያረካዋል ብዬ ይሄ ማለት ነው። ስለዚህ መካድ ማለት መልካምና ትክክል ያልሆነውን ነገር ከጌታ ያልሆነውን ነገር ጌታን የሚያስከፋውን ነገር መካድ ማለት ነው። የእግዚአብሔር ጸጋ እያችሁ ይሄንን ነው የሚያስተምረው። በኃጢአተኝነት ሰው እንዳይኖር የእግዚአብሔር ጸጋ በውስጡ አለ። ጸጋው ዓለማዊ ምኞትን ያስክዳል። ማነው? ኃጢአተኝነትን ያስክዳል። ኃጢአተኝነትን ያስክዳል። ኃጢአት ሐሳብ ሲሆን፣ ባህሪ ሲሆን፣ ኃጢአተኝነት ተግባሩ ነው፣ ልምምዱ ነው ብለናል። ስለዚህ ከኃጢአተኝነት ማለት ከኃጢአት ልምምዱ እግዚአብሔር ያድነናል። ማጥረገው ፈጽሞ ነው ማንችለው። ስለዚህ አንድ የዳነ ሰው በኃጢአት ኢንጆይ ማድረግ አይችልም። እንደ ድሮ መሆን አይችልም። እንደ ከዚህ ቀደሙ መሆን አይችልም። ከዚህ በፊት እንደነበረው አይነት ሰው መሆን አይችልም። እንደዛ እንዳይሆን የሚያደርገው ምንድን ነው? ጸጋው በኃጢአተኝነት ውስጥ ሰጥሞ እንዳይኖር፣ ያ ምቾት እንዳይኖረው። በኃጢአተኝነት ምቾት በቃ ያንን ደስ እያለው እንዲያሳልፍ አይፈቅድለትም የእግዚአብሔር ጸጋ። በትክክል የዳነ ሰው እንዴ ሰዎች ድነናል ብላችሁ ደህንነት አይጠፋም ብላችሁ እንደፈለገ ይሁን ማለታችሁ ነው? አረ ያለ ሰው የለም። እንደፈለገ መሆን አይቻልም። ለምን? የእግዚአብሔር ጸጋ ስራው ምንድን ነው ታዲያ? በእኔ ውስጥ እኔን ማዳን ብቻ ሳይሆን እኔን ማስካድ ነው። ሌላው የሚያደርገው ዓለማዊ ምኞትን ያስክዳል ነው የሚለን። ዓለማዊ ምኞት የሚባለው እግዚአብሔር የሌላቸው ሰዎች ወይም ያልዳኑ ሰዎች የሚፈልጉት አይነት ፍላጎትና ምኞት ማለት ነው። የምድር ወገኖች ወይም ፍጥረታዊ ሰዎች ሐሳባቸው ሁሉ ምንድን ነው? ምድራዊ ነው። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው ተብሏል።
ምድራዊ ነው። በነገራችን ላይ ዓለም ማለት ይሄ ማለት አይደለም። ዓለማዊ ኮሲ ዓለም መጀመሪያ ያለችው የት ነው? አስተሳሰብ ውስጥ ነው አይደለም? አስተሳሰብ ውስጥ ነው ዓለም ያለችው። ዓለም እኮ ውጭ አይደለም ያለችው። ለምሳሌ ይሄንን እኛ የተከራየነውን ቤት እዚህ ውስጥ እኛ ስላለን የእግዚአብሔር ቃል እንካፈላለን፣ እኛ ስላለን እንዘምርበታለን፣ እኛ ስላለን እንጸልያለን በጋራ ሆነን። እኛ ባንኖርና ይሄን ደግሞ ለሙዚቃ የሚያጠኑ ሰዎች ወይም ደግሞ ዘፈን የሚዘፍኑ ሰዎች እንትን ቢሉበት ቀጥታ ይሄ ቤት የዘፈን ይሄ አይደለም ዓለማዊ፣ ይሄ አይደለም መንፈሳዊ አስተሳሰብ ነው። ጌታ የሌላቸው ሰዎች አስተሳሰባቸው ሁሉ እግዚአብሔርን የሚያከብር አይደለም። ፍጥረታዊ ሰዎች በቃ ክብራቸው በነውራቸው ነው። ሐሳባቸው ሁሉ ምንድን ነው? ምድራዊ ነው። በጸጋው የዳነ ሰው ግን አስተሳሰቡ ይለወጣል፣ አመለካከቱ ይለወጣል፣ ግንዛቤው ይለወጣል። እግዚአብሔርን ለማክበር ይተጋል። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። የሰማዩን ያስባል። ለዚህ ነው እኛ ሀገራችን ቤት ነው አለ፣ በሰማይ ነው ካለ በኋላ ፊልጵስዩስ ምዕራፍ 3 ቁጥር 21 ላይ ከላይ የሚመጣ መድኃኒትን እንጠብቃለን ይላል። እሱም ደግሞ ሲመጣ ይሄንን የተዋረደው ስጋችንን እንደሚለውጠው እናውቃለን ይላል። ክቡር የእርሱን አካል እንዲመስል። ስለዚህ ሀገራችን ቤት ነው በሰማይ ከላይ የሚመጣን መድኃኒት ጠባቂዎች ያደረገን ጸጋው ነው። ስለዚህ ጸጋው ኃጢአተኝነትንና ዓለማዊ ምኞትን ምን ያደርጋል? ያስክዳል። ሲጀምር በዓለም ውስጥ እየኖረን ከዓለም የተጠበቅን እንደሆነን ታውቃላችሁ። ዮሐንስ ወንጌል ምዕራፍ 17 እንደሱ ይለናል አይደል? የተጠበቅን። ስለዚህ ከዓለም ወጥተው በእርሱ የጸደቁ ወይም በእርሱ የጸደቅን እኛ ዓለማዊ አስተሳሰብና አኗኗርን ጭምር ከሕይወታችን እንድናስወግድ ማን ይረዳናል? የእግዚአብሔር ጸጋ ይረዳናል። የእግዚአብሔር ጸጋ ያስተምረናል። በክርስቶስ ሆነን ስንኖር በጌታ ነኝ ስንል ኃጢአተኝነትና ዓለማዊ ምኞትን ማን አስክዶን ነው? እኔ ችዬ አይደለም፣ አንቺ ችለሽ አይደለም፣ አንተም ችለህ አይደለም። የማን ጸጋ? የእግዚአብሔር ጸጋ። ክብር ለጌታ ይሁን። ጸጋው ምን ያህል ነው? አድኖን የራሳችሁ ጉዳይ። ከዚህ በኋላ እኔ የድርሻዬን ተወጥቻለሁ እንደ ፍጥር ጥራችሁ አላለንም። እኔ በቃ የምችለውን ሁሉ አድርጌያለሁ፣ ከሰማይ ወርጃለሁ፣ አድኛችኋለሁ፣ ከገባችሁበት ጉድ አውጥቻችኋለሁ። ከዚህ በኋላ ግን የራስ ጉዳይ። እንደዛ አይደለም ያለው። ምን አለ? አዳንንና ፕሮቴክት አደረገን፣ ጠበቀን። ያ ብቻ አይደለም፣ ያስተምረናል፣ ያስክደናል ማለት ነው። ሌላም ሶስተኛ አለው። ምን አለው? ያስጠብቃል ወይም ያስናፍቃል። ክብር ለጌታ ይሁን። የእግዚአብሔር ጸጋ ይሄን ምን እንዳለ ተመልከቱ። ምንድነው? ዓለማዊውን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁ የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። እግዚአብሔር የተባረከ ይሁን። የተባረከው ተስፋ እሱን ደግሞ እንድንጠብቅ ምን ያደርገናል? ያስተምረናል፣ ያስናፍቀናል። ማንን? መድኃኒታችንን ያስናፍቀናል። ትንሽ እስቲ እንሂድበት። የተባረከውን ተስፋችንን የተባረከው ተስፋችን ማን ነው? የተባረከ ተስፋ ለክርስቲያን አንድ ነው። ክርስቲያን ብዙ ተስፋዎች በምድር ላይ ያለው። በዚች ምድር ላይ ማግባት ተስፋ አይደለም ለክርስቲያን። መውለድ፣ ቤት መስራት፣ በቃ ውድ መኪናዎች መንዳት፣ በተንጣለለ ቤት ውስጥ መኖር፣ በዘመኑና በሰለጠኑ የአውሮፓና የአሜሪካን ከተሞች ላይ የመኖሪያ ፈቃድ አግኝቶ መኖር፣ እሱ የክርስቲያን ተስፋ አይደለም። የክርስቲያን ተስፋው ምን እንደሆነ ታውቃላችሁ? የተባረከ ተስፋ ነው። ለዚህ ነው ክርስቲያኖች በምድር ላይ ስለ ብዙ ተስፋዎች አይደለም የምንኖረው፣ ስለ አንድ ተስፋ ነው። ያም ተስፋ የተባረከ ተስፋ ነው። ያ የተባረከ ተስፋ የጌታ የኢየሱስ መምጣት ነው። ክብር ለጌታ ይሁን። የተባረከ ተስፋ ኢየሱስ ይመጣል። ይሄ የተባረከ ተስፋ ነው። አያችሁ፣
የተባረከው ብሩኩ ተስፋ የተመሰገነው ተስፋ እሱ ነው። ማን ነው እሱ? የታላቁ ነው። ታላቅ ነው። ገናና ነው። ኃይለኛ ነው። እሱ ታላቁ ብቻ ሳይሆን አምላካችን ነው። ዓለማትን የፈጠረ ነው። ሁሉ በእርሱ የሆነለት ነው። መላእክቱ ሁሉ ለእርሱ የሚሰግዱለት ነው። ዙፋኑ ከዘላለም ነው የተባለው ነው። አምላክ ነው እሱ ተስፋችን። ያዳነን ደግሞም የምንጠብቀው ተስፋ ብሩኩ ተስፋችን መድኃኒታችንና አምላካችን ነው። አምላካችን ነው፣ ደግሞም መድኃኒታችን ነው። ያዳነን እሱ ነው። መድኃኒት ነው። የኃጢአትና የሞት መድኃኒት ነው። ስለዚህ እሱን መድኃኒታችንን ምን እናደርጋለን? እኛ እንጠብቀዋለን። እንድንጠብቅ ያስተምረናል። ጌታ ኢየሱስ ክርስቶስ ነው። የእርሱ ክብር መገለጥ አለው። የከበረ መገለጥ፣ የእሱ የከበረ መገለጥ አለው። ይህ ጸጋ የታላቁ አምላካችንንና የአዳኛችንን የኢየሱስ ክርስቶስን ክብር የሚገለጥበትን ቀን በተስፋ እንድንጠባበቅ ያደርገናል ይላል። ማን ነው የሚያደርገን? ይሄው የእግዚአብሔር ጸጋ እንድንጠብቅ ያስጠብቃል። አስናፍቆ ያስጠብቃል። የሁላችሁ የሚመጣው እኮ ማን ነው? እስቲ የሚመጣው እንግዳ እስቲ ዝም ብለን በአእምሯችን እስቲ እናስብ። የከበረ እንግዳ ይመጣል። እንግዲህ የአፍሪካ ህብረት ስብሰባ ሲዘጋጅ እንደምታውቁት የአፍሪካ መሪዎች በሀገራችን ስለሚመጡ የሴኪዩሪቲ ሁሉ ለጉድ ነው አይደል እንዴ? በቃ ሜዳ ሁሉ ይጠረጋል፣ አስፓልት ሁሉ ምናምን ይባላል። በቃ ማአት ዝግጅት ነው። ሽሩ ጉዱ አለ። መንገዶች ሁሉ ምን ይሆናሉ? ይዘጋሉ። የኛ መሪዎች ደግሞ ኤርፖርት ይሄዱና ምን ያደርጋሉ? መሪዎቹን ይቀበላሉ። እዛ በኋላ ከፊት ለፊት በቃ ሞተረኞች ሁሉ ዞር በል ገለል በል እያሉ እንደዛ መጠበቅ እስቲ ያስቡት። እኛም ደግሞ በአቅማችን የሚመጣ እንግዳ ቢኖር ቤታችን ፋ ይባላል። በቃ ይጠበቃል ቤቱ። እንግዲህ ምግብ ሲዘናደ እንደው ማን እንደሚመጣ እንኳን ባናውቅ ቤት ውስጥ ያለው ዝግጅት እንግዳ እንደሚመጣ እኮ ይነግረናል አይደል እንዴ? አንዳንዴ ቤት ውስጥ ዛሬ ማን ሊመጣ ነው እንላለን። በቃ የሚሰራው ምግብ 3-4 አይነት ሲሆን በቃ ሽር ጉዱ ማን ሊመጣ ነው ዛሬ ብለን ጠይቃል። ይታወቃል። ለኛ ደግሞ የሚመጣ ብሩክ ተስፋ አለ። ክብር ለጌታ ይሁን። ያ ብሩኩ ተስፋ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ታላቁ አምላክ ነው። መድኃኒት ነው እሱ። ክብር ላይ እሱን ይጠብቃል ክርስቲያን። ያንን የሚጠብቅበትን ጸጋ ከማን ይቀበላል? ከእግዚአብሔር ጸጋ። ያንን አቅም ያገኛል ማለት ነው ከእግዚአብሔር። ዛሬ ክርስቲያን ጌታ ኢየሱስ አይመጣም እንዴ ያስብላል እኮ። ይሄ ሰውዬ ማንን እየጠበቀ ነው ያስብላል። በቃ ጉባኤው ሁሉ ትጥሳለህ ሆኗል፣ ትጠረምሳለህ ሆኗል። ትጠረምሳለህ ነው በቃ። ሁሉም ምን ሆኗል? አሁን ቪዛ ለማስመታት ነው ቸርች የሚሄደው። አካውንቱ ላይ በቃ ገንዘብ እንዲገባ ነው ወደ ቸርች የሚንቀስ። የለም እንደሚጠበቅ መድኃኒት ያሰኛል። የሚጠብቁት የለም እንደነዚህ ሰዎች። አውሮፓና አሜሪካ ቪዛ እየጠበቀ ሰው ከላይ የሚመጣውን መገለጥ ረስቶታል። ከላይ እኮ መድኃኒት ይመጣል ወገኖች። የእግዚአብሔር ጸጋ ያዳነን፣ ይኸውላችሁ ያዳነን የእግዚአብሔር ጸጋ አንዱ ምንድን ነው የሚያደርገው? የተባረከውን ጸጋ ያስናፍቃል። አልናፈቃችሁም ያንን ጌታ ማየት? እንደ ኢትዮጵያዊቷ እኮ ንግስት ሳባ፣ ንግስት ማክዳ ናት አይደል? ሳባ ሶሎሞንን ሰማች፣ ጥበቡን ሰማች። ነፍስ አልቀረላትም። በግመሎቿ ወርቋን ጭና ከምድር ጫፍ ከኢትዮጵያ እስከዛ ድረስ ሄደች፣ አየች። በሀገሬ ሆኜ የነገሩኝ ስላንተ ሩቡን አልነገሩኝም። ምን አይነት ጥበብ ነው ያለ ብላ አደነቀችው። ንጉሱን አደነቀችው። እኛስ በሰባኪዎቻችን የሰማነው በቂ መስላችኋል? ስለ ጌታችን ስለ ኢየሱስ ማንን እንጠብቃለን? ዮሐንስ በመጨረሻው እኮ ሲነግረን አይኖቹ እንደ እሳት ነበልባል የሆኑትን፣ ራሱና የራሱ ጠጉር እንደ ነጭ በግ ጠጉር የሆኑለትን
ደረቱን በወርቅ መታጠቂያ የታጠቀውን እስከ እግሩ ድረስ ልብስ የለበሰ የተባለለትን በእጆቹ ላይ 7ቱን ከዋክብት የያዘውን እንደ ፀሐይ ፊቱ የሚያበራውን እግሮቹ በእቶን የነጠረ የጋለ ነሐስ የሚመስሉትን ክብር ለጌታ ይሁን። እሱን ያዩት ሁሉ የሚወድቁለት ባለ ብዙ ግርማ በጭኖቹ ላይ የነገስታት ንጉሥ የጌታዎች ጌታ የተባለለትን በአፉ ሰይፍ ብቻ ከአፉ የሚወጣው ቃል እኮ እንደ ሰይፍ ነው። ያ የኛ ክብር ያ የኛ ጌታ ስለ መኖራችን የሞተው ስለ ውርደታችን የተዋረደው ዝቅ ብሎ ከፍ ያደረገን ያዳነን መድኃኒት አልናፈቃችሁ? እሱን በክብር ለማገናኘት አያችሁ። በውስጣችን የእውነት ድነን እንደሆነ የእውነት በቃ በዛ በእግዚአብሔር መንፈስ ታትመን ከሆነ በእውነት ያንን ጌታ እንዴት አንጠብቀው? ሙሽራይቱ እኮ ከዛ ከሚቁላት መንፈስ ጋር ሆና ምንድን ነው የምትለው? ማራናታ፣ ጌታ ኢየሱስ ሆይ ምን በል ና፣ ያውም ቶሎ ና። ስለዚህ የእግዚአብሔር ጸጋ ያስጠብቃል፣ ያስናፍቃል። ምን አለ ባየሁት ጌታዬ። እስቲ እዩት፣ በእጮኝነት እንመልከተው። በጣም የሚዋደዱ እጮኛሞች የሰርጋቸውን ቀን አይናፍቁትም እንዴ? ያውም የተቀጠረ ነው። ሙሽሪት እንዴት ነው ጸጉሯን ምናምን ልትሰራ ሰርግ ቤት ሄዳ ግድ የለም እንደፈለግሽ ቋጥላትም ጸጉር የምትሰራዋል ልጅ ወይም የሚሰራውን ልጅ የሚኩለውን ይሄ ፊት ምናምን የሚያስተካክሉትን ቶሎ ባይ ለምን ሙሽራዬ ይመጣል። ሲመጣ ማጣት የለበትማ። ሲመጣ ቬሎዋን ለብሳ በቃ ያለ ወደ አዲሱ ቤቷ ለመግባት እየተጣደፈች እየቸኮለች እኮ ነው። ወገኖቼ አልናፈቃችሁም? ጌታ ኢየሱስ መጥቼ ወስዳችኋለሁ፣ በአባቴ ቤት ብዙ መኖሪያ አለ ብሎናል። እኔ ስመጣ ከኔ ጋር እንድትሆኑ እኔ መጥቼ ወስዳችኋለሁ ያለን ያ የክብር ጌታ ወደዛ ወደ ክብር ስፍራ፣ ሞት ወደ ሌለበት፣ ጭንገፋ ወደ ሌለበት፣ ሐዘን ወደ ሌለበት፣ ጨለማ ወደማይጨልምበት ወደዛ ክብር ወደዛ ለመግባት ቅዱሳን ይሄንንማ በጣም መናፈቅ ያስፈልገናል እንጂ ይሄንን ግን በቃ ሞቼ እንትን ብዬ ተማሙቼ አላመጣውም። የእግዚአብሔር ጸጋ ነው እሱን በእኔ ሕይወት የሚሰራው። ማራናታም የሚያስብለው የእግዚአብሔር ጸጋ ነው። ናልኝ ጌታ ኢየሱስ ሆይ ቶሎ ና፣ ናልኝ የሚያስብለን የእግዚአብሔር ጸጋ እኮ ነው። ናልን እንልሃለን። ናለን የሚል መዝሙር አለ አይደለም እንዴ? ከደመና ጋር ይመጣል ጌታ ኢየሱስ። እስከ ደመና ይወስደን ሁልጊዜ። ከዛሬ ነገ ጳውሎስ እኮ የሚጠብቀው እሱን ነው። እኛ በሕይወት ሆነን እንለወጣለን፣ ያንቀላፉትን አንቀድምም እያለ እኮ የሚናገረው እሱን ነው። ስለዚህ የተባረከው ጸጋ ይመጣል እያለ ያስናፍቃል። ያ የእግዚአብሔር ጸጋ። በዚህ እግዚአብሔር ጸጋ ውስጥ ምን እንደሚከሰት ተናግሬ ያበቃለሁ። ጌታ ኢየሱስን የሚጠብቅ ሰው ምን ሊያደርግ ይገባል? ጌታ ኢየሱስን የሚጠብቅ ሰው ራስን በመግዛት ጠባቂው እየናፈቀ የእግዚአብሔር ጸጋ በውስጡ ምን ይሰራል? ራስን በመግዛት እንዲኖር ያስተምረዋል። ራስን በመግዛት እንዲኖር ያስተምረዋል። ይሄ በቲቶ መልእክት ላይ ራስን መግዛት በጣም ዋና ነገር ነው። ራስን በቁጥጥር ስር ማድረግ። አፍ እንደመጣ አይነገርም። አፍ እንዳመጣ አይደለም ሰው የሚናገረው፣ ዝም ብሎ አይደለም፣ በስሜት አይደለም፣ በእውነት ነው የሚኖረው። ስለዚህ ራስን በመግዛት እንድንኖር ያስተምረናል። ፈለኳ የሚል ነገር አይሰራም። ራስን መግዛት ያስፈልጋል። ራስን በመግዛት በመንፈስ ቅዱስ ቁጥጥር ውስጥ መሆን። በእናንተ ውስጥ የሚኖር ቅዱሱን የእግዚአብሔርን መንፈስ ምን እንዳትሉ እንዳታሳዝኑ። ለምን? ጠባቂ ነና። ሙሽራችን ሊመጣ ነዋ። ያጨሰው እኮ ከሌላ ከምንም ሴት ጋር ግንኙነት ሊያደርግ አይችልም። አለበለዚያ ያጫት ልጅ የሚወዳት የሚያፈቅራት አገባታለሁ ብሎ ከዛሬ ነገ የሚጠብቃትን እህት ያጣታል። እዚህ ቢጨማለቅ አይቻልም። ስለዚህ ራስን በመግዛት ሌላ በጽድቅ በትክክለኝነት። ጽድቅ ማለት ትክክለኝነት ማለት ነው። ቀና የሆነ ጥመት የሌለበት ጠምዛዛ ያልሆነ ጠማማነት የሌለበትን ህይወት ይኖራል ማለት ነው። ለምን? ሙሽራላ የእግዚአብሔር ጸጋ የሚናፍቅ ሰው ያስታውቃል። ንጉሱን የሚናፍቅ ሰው፣ ተስፋውን ብሩኩን ተስፋ የሚናፍቅ ሰው ያስታውቃል። በጽድቅ ይኖራል፣ በትክክለኝነት ይኖራል። ለመኖር ብሎ አያመቻምችም። ሰዎች እንዲወዱት እጥፍጥፍ አይልም።
ቅንነትና ታማኝነት በፊቱ ይገኛል። አዎ ብሩኩን ተስፋ ጠባቂ እንደዚህ ነው። በጽድቅ ይኖራል። በክርስቶስ ያገኘነው የእግዚአብሔር ጽድቅ አለ። እንደገና ደግሞ በሕይወት ምልልስ ጽድቅ አለ፣ ትክክለኝነት አለ። በጽድቅ ሌላስ እግዚአብሔርን በመምሰል እግዚአብሔርን መምሰል ማለት ምን ማለት ነው? እግዚአብሔርን መምሰል እኮ ማለት ጤናማ የሆነ የክርስትና ሕይወት ምልልስ ማለት ነው። እግዚአብሔርን መምሰል ክርስቲያናዊ ሕይወት ተግባራዊ ክርስትና ማለት ነው። እግዚአብሔርን መምሰል አያችሁ፣ እግዚአብሔርን መምሰል ሐዋርያው ጳውሎስ ጢሞቴዎስን መክሮታል እንደዚህ ብሎ፣ ስለዚህ ወንድሞችን ብታስብ በእምነትና በተከተልከው በመልካም ትምህርት ቃል የምትመግብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። ነገር ግን ለዚህ ዓለም ከሚመች እና የአሮጊቶችን ጨዋታ ከሚመስል ተረት ራቅ። እግዚአብሔርን ለመምሰል ግን ራስን ምን በል አስለምድ። ይኸውልህ ሰውነትን ለስጋዊ ነገር ማስለመድ ለጥቂት ጊዜ ይጠቅማል አይደለም እንዴ? አዎ ስፖርት ማስለመድ ሰውነትን ይጠቅማል። የተስተካከለ አቋም፣ የተስተካከለ ትንፋሽ ጤነኛ ሕይወት እንዲኖረን ያደርጋል። ጤነኛ ሰውነት እንዲኖረን ያደርጋል። እግዚአብሔርን መምሰል ግን የአሁኑንና የሚመጣውን ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል። እግዚአብሔርን መምሰል አሁን ይጠቅማል፣ ለሚመጣው ዘመን ይጠቅማል። እግዚአብሔርን መምሰል፣ ማክበር፣ ማምለክ፣ መቀደስ፣ የተቀደሰ ሕይወት መኖር እግዚአብሔርን ለመምሰል ለምን መሰላችሁ? ሮሜ ምዕራፍ 8 ቁጥር 29 ላይ እንደዚህ ተብሎ ተጽፏል። ልጁ በብዙ ወንድሞቹ መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗል። የልጁ መልክ በመታዘዝ እግዚአብሔርን በማክበር እግዚአብሔርን መኖር። በዚህ ምድር ላይ ሆነን እግዚአብሔርን እንመስላለን ወይ ነው ጥያቄው። ሁላችንም ራሳችንን ልናይ እንችላለን። ግን ያ የተባረከው ሰዎችን ሁሉ ያዳነው የእግዚአብሔር ጸጋ በእኛ ሕይወት ውስጥ ምን ያደርጋል? ራስን በመግዛት እንድንኖር፣ በጽድቅ እንድንኖር፣ እግዚአብሔርን በመምሰል እንድንኖር ያስተምረናል። ጤናማ የሆነ የክርስትና ሕይወት እንዲኖረን ያደርጋል። ይሄ አድሎ የሌለበት ሕይወት፣ ውሸት የሌለበት ሕይወት፣ ለታይታ ሲባል መቅጠፍ የሌለበትን ሕይወት እንድንኖር ያስተምረናል። ድሆችን የሚያቀል የሆኑ ሰዎች ደግሞ በቃ አቦ የሚያስብል እንደሱ አይነት ነገር ሊኖረን አይችልም። እግዚአብሔርን በመምሰል ስንኖር ታማኝነት የሚቀዳበት ሕይወት ይኖራል። ለዛ ነው በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። በዚህ ዘመን እንድንኖር ያስተምረናል። ስለዚህ የተወደዳችሁ ቅዱሳን ጥያቄው ሰዎችን ሁሉ በሚያድነው የእግዚአብሔር ጸጋ ድነናል። ኦኬ፣ በእግዚአብሔር ጸጋ የዳንን ከሆንን የእግዚአብሔር ጸጋ ማዳን ብቻ ሳይሆን ያስክዳል። ኃጢአተኝነትንና ዓለማዊ ምኞትን ያስክዳል፣ ያስጠብቃል ወይም ያስናፍቃል። ታላቁን ተስፋ ኢየሱስን ያስናፍቃል። እሱን ስንናፍቅ ምን እናደርጋለን? ራስን በመግዛት እንኖራለን። በጽድቅ ወይም በትክክለኛ ሕይወት ኑሮ እንኖራለን። እግዚአብሔርን በመምሰል ወይም ጤናማ የክርስቲያናዊ ሕይወትን፣ የተቀደሰ የክርስትና ሕይወትን በቃ ጤነኛ ምልልስ እንዲኖረን ያስተምራል። መቼ ነው ያ? አሁን በዚህ ዘመን ከሕይወት የሚቀዳ ጤናማ ክርስቲያናዊ ሕይወት። ሰዎች ሲያዩን ክርስቲያን ናቸው ይሉናል። እነዚህ በእርግጥ የጌታ ናቸው ይሉናል። አንዳንድ ጊዜ አግብቶ እንዳላገባ የሚሆን ሰው ገጥሟቸው ያውቅ እንደው አንዳንዴ አግብቶ እንዳላገባ ይህ ሰውዬ ግን አግብቷል የምትሉት ዝም ብሎ ከአስሩ ጋር የሚዳራ አይነት እንደዛ እንድንሆን ይሄ ጋር አምላክ አለው ሲባል እሱም ብሎ ክርስቲያን እሷም ብሎ ክርስቲያን ከሚል ሕይወት እግዚአብሔር ያድነን። ያ እሱም ብሎ ሰባኪ፣ እሷም ብሎ ዘማሪ፣ እሱም ብሎ አማኝ ከሚያስብል ሕይወት የምንተርፈው በዚህ ዘመን እግዚአብሔርን በመምሰል ስንኖር ብቻ ነው። እግዚአብሔርን በመምሰል ጤናማ ክርስቲያናዊ ሕይወት በመኖር ይህንን ምን ያደርጋል? የእግዚአብሔር ጸጋ ያስተምረናል ይላል። ክብር ምስጋናና ኃይል ለሕያው አምላካችን ይሁን። በሚቀጥለው ሳምንት የሚቀረንን ተካፍለን የቲቶን መልእክት ምዕራፍ 2ን እንጨርስና ደግሞ ምዕራፍ 3 እንጀምራለን። የሚቀጥለው ክፍል ጌታ ቢፈቅድና በሕይወት ብንኖር ከቁጥር 14 ጀምሮ ያለውን እንካፈላለን። ጸጋ በክርስቶስ ኢየሱስ ይብዛላችሁ። ተከናወኑ።